Yo, Wagwan YouTube, Wagwan Gunners, Wagwan አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። አርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ፣ የሌላ ክለብ ደጋፊ መሆናችሁ ስለ አርሰናል መስማት እፈልጋለሁ፣ ይመቸኛል፣ ባይመቸኝም ስለ አርሰናል መስማት እፈልጋለሁ የምትሉ ካላችሁ ምን ጠብቃላችሁ? አሁኑኑ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደርጉልን በአክብሮት ጠይቃለሁ። የእናንተ ላይክ፣ ሼር፣ ኮመንት ማድረግ ዩቲዩብ አልጎሪዝም ለሌሎች እንደዚህ አይነት ኮንተንት ከፕሪሚየር ሊግ ላይ ከአርሰናል ጋር የተያያዘ ኮንተንት መስማት ለሚፈልጉ ማየት ለሚፈልጉ ሰዎች ሪኮመንድ ስለሚያደርግልኝ እባካችሁ ላይክ ኮመንት እያደረጋችሁ ስለ በአክብሮት ጠይቃለሁ። እነሆ 1 ዓመት ሞልቶታል። ዩቲዩብ ቻናላችንን በ1 ዓመት ውስጥ እንደጠበቅኩት ያህል ፕሮግረስ ባያሳይም ነገር ግን አይኖ ዋን ዴይ አሪፍ ደረጃ ላይ ይደርሳል የዩቲዩብ ቻናላችን ብዙ የአርሰናል ኮሚኒቲዎች ጋር እየደረሰ ስላልሆነ ነው ብዬ አስባለሁ። ኤኒዌይስ ለመላ የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል ገና በዓል እንኳን አደረሳችሁ። መልካም አውደ ዓመት ማለት ፈልጋለሁ። ዓመት በዓሉ የሰላም የፍቅር እንዲያደርግላችሁ በእኔና በዩቲዩብ ቻናሌ ተመልካቾችም በቻናሌ ስምም እንኳን አደረሳችሁ ማለት ፈልጋለሁ። ሊስን ባለፈው ደግሞ አልተገናኘንም። ከባለፈው ከቡርንማውዝን 3-2 ካሸነፍንበት ድል በኋላ ሌላ ድል ነበር እኮ አይደል እንዴ? ለቸልሲ እንቋጠራለን ብዬ ነበረ። የተለያየን ነው የቋጠርነውም ቋጠሮ ሰርቶ እንግዲህ ቸልሲ ቼላው 1-1 ሲቲ ጋር በመለያየቱ የነጥብ ልዩነቱ አሁን ወደ 6 ነጥብ ሰፍቷል። አሁን ሙሉ ለሙሉ ፕሬሸሩ ከኛ ላይ ወርዶ ወደ ማንቸስተር ሲቲ ሄዷል። በዚህ አጋጣሚ ወደ ዛሬ ከመጣሁበት የቪዲዮ ሀሳብ ከመግባቴ በፊት ያው ተከታዮቻችን ማለትም ተፎካካሪዎቻችን ሲቲ እንደመሆናቸው ከነሱ ጋር የተያያዘ አንዳንድ ኢንፎርሜሽኖችም በዚህ አጋጣሚ ማስተላለፍ እፈልጋለሁ። ሲቲ ፕሬሸር ላይ ነው። ፕሬሸር ላይ ብቻ አይደለም፣ እኛ ላይ ከሳምንታት በፊት ሲያጋጥምና ስትረስፉል የነበርንበት የተጫዋቾች ጉዳት ነበር። ስፔሻሊ የተከላካይ መስመር ተጫዋቾች ጉዳት አሁን ወደ ማንቸስተር ሲቲ ቤት ፊቱን ያዞረ ይመስላል። ሩበን ዲያዝ ካፒቴናቸው ከ4 እስከ 6 እስከ 8 ሳምንት ያክል ለሚያቆይ ጉዳት ከሜዳ ርቋል። ግቫርዲዮልም እንደዛ ከባድ ጉዳት አስተናግዷል ማለት ነው። ስለዚህ አርሰናል 6 ነጥብ ልዩነቷን ከቻለን እያሰፋን ካልቻለን ግን እሷን ነጥብ ይዘን እየተጓዘን የዚህ ሲዝን የዋንጫ ባለቤት ሆነን ማጠናቀቅ አለብን ብዬ አስባለሁ። ኤኒዌይስ ወደ ዛሬ ወደ መጣሁበት ርዕስ ስንገባ በ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር እንግዲህ አርሰናል በሜዳው ኤምሬትስ የአምናው ቻምፒዮንስ ሊቨርፑልን አስተናግዶ የሚያደርገው ጨዋታ አለ። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። እንግዲህ ኦገስት 31 በመጀመሪያው ዙር የእንግሊዝ ፕሪሚየር ሊግ ግንኙነታቸው ማለት ነው በሶስተኛው ሳምንት የፕሪሚየር ሊግ መርሃ ግብር አንፊልድ ሮድ ላይ አርሰናል ያለ ቡካዮ ሳካ ሊቨርፑልን ሊገጥም የተጓዘበትን ጨዋታ ታስታውሱታላችሁ። በሶቦዝ ላይ ማጂካል ፍሪኪክ ሊቨርፑሎች ምንም እንኳን ያን ያህል አሜዚንግ የሚባል ፐርፎርማንስም ባያሳዩ 3 ነጥቧን ግን አዘ ኢንዶፍ ዘደይ ይዘው መውጣት ችለው ነበረ። እዛ ጨዋታ ላይ ከዚህ በፊት ያኔ ከጨዋታው በኋላ የሰራሁትን ማች ሪያክሽን የተመለከታችሁ ከነበራችሁ አትረሱትም። እጅግ በጣም በሚካኤል አርቴታ አፕሮች ተናድጄ ነበር። ምክንያቱም ሚካኤል አርቴታ ይዞት የገባው የተጫዋቾች ምርጫ አላስደሰተኝም ነበር። ይዞት የገባው የጨዋታ ታክቲክም በጣም ሊቨርፑልን
ከማክበር አልፎ ወደ መፍራት የሄደ ይመስለኛል። ደግሞም እንደዛ አይነት አሰላለፍ ይዘን መግባት እንደሌለብን የሚጠቁሙ የመጀመሪያ ሳምንትና ሁለተኛ ሳምንት የፕሪሚየር ሊግ መርሃ ግብር ነበረ። አይ ቲንክ አስታውሳለሁ የመጀመሪያ ዙር ከቦርንማውዝ ጋር ይመስለኛል 2-0 እየመሩ ሊቨርፑሎች ቦርንማውዞች 2 ጎል አስቆጥረው 2 እኩል ሆኖ በጣም በተጨናነቁበት ሰዓት ላይ በ83ኛው ደቂቃ ላይ አስቆጥረው ነበረ ሊቨርፑሎች 3-2 በሆነ ውጤት ያን ጨዋታ ማሸነፍ የቻሉ። ስለዚህ የመጀመሪያው ጨዋታ ቀን ላይ እነሱ ነበር የጀመሩት። 2 ጎል ተቆጥሮባቸው የጀመረ የሊቨርፑል ደካማ መከላከል ክፍል ነበረ። ሁለተኛውም ጨዋታ ላይ እንደዚሁ አይ ቲንክ ከኒውካስትል ጋር የነበረ መርሃ ግብር ነበረ። እዛም ጨዋታ ላይ እንዲሁ ግብ ተቆጥሮባቸው በጣም ተጨናንቀው ያሸነፉበት ጨዋታ ነበር እና እዛ ጨዋታ ላይ ዊኒው አታክ ካደረግን ግብ ማስቆጠር ሊቨርፑል ላይ እንደምንችል፣ ነገር ግን ሚካኤል አርቴታ ያን ያህል ደፋር የነበረ የጨዋታ ፕላን ይዞ አልገባም። በዛም በዶሚኒክ ሶቦዝ ላይ ፍሪኪክ፣ አስገራሚ ፍሪኪክ 10 ጊዜ ቢመታው 10 ጊዜውኑ ሊስተው የሚችለው አይነት ከስንት አንድ ጊዜ ሊያጋጥም በሚችል ሙመንት ማጂካል ሙመንት ግብ አስቆጠረው። እንግዲህ 3 ነጥቧን ይዞ መውጣት የቻሉት እነሱ ነበሩ። እንግዲህ አሁን ከ18 ሳምንታት በኋላ እንግዲህ ነገ በሁለተኛ ዙር ግንኙነታቸው በሜዳችን ኤምሬትስ ስቴዲየም አስተናግደን የምናደርገው ጨዋታ አለ። አሁን ላይ ስንገናኝ ግን እጅግ በጣም ሁኔታዎች ተለውጠው ነው። ያኔ ሊቨርፑል የሊጉ መሪ ነበረ። ያኔ ሊቨርፑል ሊጉን ያነሳል፣ ሊጉን ድጋሚ ሻምፒዮን ይሆናል ተብሎ የሚጠበቀው ትልቁ ቲም ነበረ። ገስዋት አሁን ግን ከ18 ሳምንት በኋላ ስንገናኝ ሊቨርፑል ለቶፕ 4 የሚፎካከር ቲም፣ አርሰናል ደግሞ ዋንጫውን ለማንሳት ከሊቨርፑል በ14 ነጥብ ልዩነት ቀድሞ ፊት ለፊት ላይ አንደኛ ደረጃ ላይ የሚገኝ ነው። ሊቨርፑል በ34 ነጥብ አራተኛ ደረጃ ላይ ሲገኝ፣ አርሰናል ግን በ48 ነጥብ የሊጉ መሪ መሆን የቻለ እንዲሁም የጎል ልዩነቱ የትየለሌ ነው። 26-3 አርሰናል 26 ጎል አለው፣ ሊቨርፑል 3። ኳይት ሹር አይደለሁም ግን በጣም የጎል ልዩነቱ ራሱ እጅግ በጣም የበዛ ነው። ሊቨርፑል ዘንድሮ እጅግ በጣም ደካማ እንቅስቃሴ እያደረገ የሚገኝ ቲም ነው። ብዙ ተጫዋቾች እንደ በፊት ፐርፎርም ማድረግ አለመቻል፣ እነ ኮናቴ፣ አምበሉ ቨርጅል ቫንዳይክ፣ ሞሳላህ ኢቨን ከሞሳላህ ጋር እና ክለቡ ጋር ሞሳላህን ከስታርቲንግ ላይን አፕ ድሮፕ በማድረግ ሞሳላ ወጥቶ አስተያየት የሰጠው። ከዛ በኋላ ብዙ ትርምሶች ነበሩ። ከዛም በኋላ ትንሽ ማገገም ችለው ነበረ። ነገር ግን ያለፉት 5 ጨዋታዎቻቸውን የተመለከትን እንደሆነ ሊቨርፑል 3ቱን አሸንፈው 2ቱን አቻ ነበር የተለያዩት። አንደኛው ደግሞ የባለፈው ሳምንት ከፉልሃም ጋር በክራቨን ኮቴጅ 2 እኩል የተለያዩበት በድጋሚ አርሰናል ላይ ያኔ ሀፕን ያደረገው ማጂካል ሙመንት በሚመስል ሁኔታ ሪድ የተባለው የፉልሃም ተጫዋች የሚገርም ሮኬት የሆነ ጎል አስቆጥሮ ነበረ። ፉልሃምን 2-0 ያደረገች ግብ አስቆጥሮ ብዙም አልቆየም። ጨዋታው ተጠናቀቀ። ነጥብ ለመጣል ተገደዱ። ከዛም በፊት አንድ ጨዋታን ነጥብ ጥለው ነበር ማለት ነው። አርሰናል ግን ያለፉትን 5 ጨዋታዎች ከተመለከትን ከ5 በማስመዝገብ የድል ጉዞ ላይ ይገኛል። ዋቴቨር ደክሞም ቢሆን የባለፈው የቦርንማውዝ ጨዋታ ላይ በቦርንማውዝ ሜዳ ማድረግ ችለን ነበረ። ኮምፈርተብል የሚመስል አይነት የነበረ ጨዋታ መጨረሻ ላይ ግን ወደ 3-2 በመሸጋገሩ ትንሽ አጨናናቂ የነበረበት ጨዋታ ነበር። ስቲል ግን ዊ ማኔጅ ቱ ጌት 3 ፖይንት። ስለዚህ ዊ ኪፕ ሙቪንግ ማለት ነው። ሊቨርፑል እውነት ለመናገር ሊቨርፑል አርሰናል ሊቨርፑልን ሲገጥም ያን ያህል ኢቨን ሊቨርፑል ደክሞም ራሱ ቢሆን ከሊቨርፑል ጋር ያሉንን ታሪኮች እጅግ በጣም ስለማውቅ ሊቨርፑልን ኔቨር ንቄ አላቅም። ምናልባትም አንዳንዴ ከደጋፊዎች ጋር በሚኖር
የመበሻሸቅ ሁኔታ አንዳንድ ቃላቶች ልንጠቀም ወይ ልጠቀም ብዙሃኑ ሊጠቀም ይችላል እንጂ በግሌ እጅግ በጣም የማከብረው ጠንካራ ቲም ነው የሊቨርፑል ቲም። የዛሬን ያደርገውና ልጅ እያለው አርሰናል ዋንጫ ካልበላ ሊቨርፑል እንዲበላ የምፈልግ አይነት ሰው ነበርኩኝ። አሁንም ቢሆን እነሱን ነው የምመኘው። ምክንያቱም ማንን ልመኝ ነው? ማን ዩናይትድን ና ኔቨር አይሆንም። ቶትናምን በፍጹም ቸልሲ ለንደን ደርቢ አይሆንም። ትንሽ የተሻለ ርህራሄ ያለኝ ቲም ሊቨርፑል ነው። የእርስ በርስ ግንኙነታችንንም ከተመለከተን 26 ጊዜ አርሰናልን በፕሪሚየር ሊግ በማሸነፍ ማንቸስተርም 26 ጊዜ ብዙ አርሰናልን በተደጋጋሚ ያን ያህል ብዙ አርሰናል ላይ ድል ካስመዘገቡ ቲሞች መካከል አንደኛው ሊቨርፑል ነው። ነገር ግን እዚህ ጨዋታ ላይ ታሪክ አይሰራም። ምክንያቱም የዘንድሮ አርሰናል ያለፉ ታሪኮችን የሚያስንቁ ወይም ደግሞ ደካማ የሚባልባቸው የነበሩትን ነገሮች አርሞ እየገባ ብዙ ጥሩ ነገሮች የተመለከትንበት ሲዝን ነው። ስፔሻሊ ከዚህ በፊት በተደጋጋሚ ተናግሬያለሁ። ደካማ የሚባልባቸው የጨዋታ አይነቶች ላይ በጣም ሪያክት አድርጎ ጨዋታ የሚቀይርበት የአስቶን ቪላው ጨዋታ ነበረ። ታስታውሳላችሁ። በቪላ ፓርክ 2-1 ተሸንፈን ከሁለት ሳምንት በፊት ወደ ኤምሬትስ ስቴዲየም ሁለተኛውን ጨዋታ ሊያረጉ ሲመጡ ብዙዎቻችን ፈርተን ነበር ፋኪን ቪላ። ነገር ግን አርሰናል እንዴት ያን ጨዋታ ዶሚነንት አድርገው በቃ የፈራነውን ጨዋታ ኢዚ በሚመስል ሁኔታ ባልተመለከት ነው። በተደጋጋሚ ያን ሳምንታት ላይ 1-0 2-1 በኦንጎሎች ስናሸንፍ የነበረው እና ደክሟል አርሰናል የተባለው አርሰናል አስቶን ቪላን ሲያገኝ ግን በአስገራሚ ፐርፎርማንስ 4-1 እንዳሸነፈ ታስታውሳላችሁ። ባየር ሙኒክን፣ አትሌቲኮ ማድሪድን፣ ቶትናምን እንደዚህ አይነት አሪፍ ፐርፎርማንሶችን ማሳየት ችለናል። ስለዚህ የነገም ጨዋታ ላይ እንደዛ አይነት ነገር እጠብቃለሁ። ምንም እንኳን አሁን እውነት ለመናገር ግራን የገባኝ ሚካኤል አርቴታ ምን አይነት አፕሮች ይዞ ይመጣል ለሚለው፣ ምክንያቱም የባለፈው አይነት አፕሮች ይዞ ይመጣል ብዬ አላስብም። ምክንያቱም ኤምሬትስ ስቴዲየም ነው። አርሰናል በኤምሬትስ ስቴዲየም ላይ እስካሁን አንቢትን ነው። ማንኛውም የፕሪሚየር ሊግ ቲም በዚህ ሲዝን ኤምሬትስ ስቴዲየም ላይ መጥቶ አርሰናልን አላሸነፈም። ስለዚህ ይሄ ጠንካራ ታሪካችንም ይሄ ጠንካራ የዘንድሮ ሪከርዳችንም እዚህ ጨዋታ ላይ ይሰራል ብዬ አስባለሁ። እሱ ብቻ ሳይሆን ሚካኤል አርቴታ አሁንም እንደተለመደው ትላልቅ መርሃ ግብሮች ላይ እንደሚያደርገው ለአርሰናል ደጋፊዎች መልእክቱን አስተላልፏል። እንግዲህ አምጡት አትሞስፌርም ብሏል። ሊቨርፑል የደከመም ሊቨርፑል ቢሆንም ነገር ግን አርሰናሎች የሊቨርፑልን ትራንዚሽናል ፉትቦል መጠንቀቅ አለባቸው ብዬ አስባለሁ። ምክንያቱም ስቲል ዴንጀር በትራንዚሽን የሚያደርጉት ጨዋታ እጅግ በጣም አስቸጋሪ ነው። በአሁኑ ጊዜ ላይ ምናልባትም ከሊቨርፑል ልንፈረውና ልንጠነቀቀው ይገባል ብዬ የማስበው ተጫዋች ፋቢያን ቪርትዝን ነው። ሌላ ማን ሊኖር ይችላል? ሳላህም በአፍኮን ምክንያት ወጥቷል። አሌክሳንደር ኢሳቅን በጉዳት ምክንያት እዚህ ጨዋታ ላይ አይኖርም። የኤኪቲኬም ነገር ደግሞ እጅግ አለየም። ይገባል ወይስ አይገባ የሚባለው ነገር እስካሁን ክሊር አላረገም። ነገር ግን ሊስን ኤኪቲኬ እዚህም ጨዋታ ላይ ቢገባ የባለፈው ጨዋታ ላይ ታስታውሳላችሁ፣ ሳሊባ እርሊ ነበር ተጎድቶ አንፊልድ ጨዋታ ላይ የወጣውና ሞስኬራ ለመጀመሪያ ጊዜ ሞስኬራን በትልቅ ጨዋታ መመልከት የቻልንበት አጋጣሚ ነበር። የምታስታውሱ ከሆነ ሞስኬራ ኤኪቲኬን ኪሱ ውስጥ ከቶት ነበር ያመሸው። ስለዚህ አሁን ደግሞ ጋቢና ሳሊባ የተከላካይ መስመራችን ላይ ስላሉ ኳይት ኮንፊደንሱ ከነርሱ ጋር። ስለዚህ ይህን ጨዋታ አርሰናል በደንብ ያሸንፋል ብዬ አስባለሁ። ሊስን በትልቅ ስኮርም ሊመዘገብ ይችላል፣ በትንሽ ውጤትም ሊመዘገብ ይችላል። ነገር ግን አርሰናል ይህን ጨዋታ ያሸንፋል ብዬ አስባለሁ። ውጤት ግምት ካላችሁኝ ግን አሁንም 2-0 የምትለዋ ግምት ለኔ እሷ የተሻለች ይመስለኛል። ያለፉትን የሁለቱን ቲሞች ግንኙነት ከተመለከተን የባለፈው ሲዝን ላይ ሁለቱንም በሜዳቸውም የተደረገው የፕሪሚየር ሊግ ጨዋታ 2-2 በሆነ ውጤት ነበር የተጠናቀቀው።
ነገር ግን የሁለተኛው ጨዋታ ላይ አርሰናል ካይ ሃቨርትስ ጎል አግብቶ ኢቭን ፋውል ተሰራበት የሚባለው ፋውል አልተሰራም። ኢስኖ 100% ይወዝ ነው ፋውል፣ ግን ፋውል የተሰራበት ተጫዋች ራሱ ኮምፕሌን አላረገም። ካይ ሃቨርትስ ያገባትን ኳስ ዳኛው አንቶኒዮ ቴለር ፋውል ነው ብሎ ቅጣት ምት እንደሰጡ የምታስታውሱት አለ። አይ ቲንክ ያን ጨዋታ ሮብ ተደርገናል ብዬ አስባለሁ። ገስዋት እዚህም ጨዋታ ላይ የመሃል ዳኝነቱን የሚመሩት ለአርሰናል ብዙ ጊዜ ሲያጫውቱ ውጤት ቢቀናንም ጥሩ ቁጥሮች ቢኖሩንም ነገር ግን በተደጋጋሚ ቀይ ካርዶችን በማሳየት የሚታወቁት አንቶኒዮ ቴለር የጨዋታውን መሀል ዳኛ ሆነው የሚመሩት ዳኛ እነሱ ናቸው ማለት ነው። የውጤት ግምቴ እንደነገርኳችሁ ነው 2-0 አርሰናል ጨዋታውን ያሸንፋል የሚል የግል እምነት አለኝ። ወደ ተጫዋቾች ቤስት 11 ወይም ደግሞ ስታርቲንግ ላይንአፕ ስሄድ ግምታዊ አሰላለፍ የግብ ጠባቂ ቦታ ላይ ዳቪድ ራያን አደርጋለሁ። የቀኝ መስመር ፉልባክ ቦታ ላይ ዩሊያን ቲምበርን አድርጌ፣ የመሃል ተከላካይ ቦታ ላይ በቀኝ ላይ ዊሊያም ሳሊባ፣ ግራ ቦታ ላይ ደግሞ ጋብርኤል ማጋሌዝን አድርጌ ከነሱ ተከትሎ በግራ ፉልባክ ቦታ ላይ ማይልስ ሉዊስ ስኬሊን ብመለከተው ደስ ይለኛል። ምክንያቱም ደግሞ በተደጋጋሚ ሂንካፔን እዛ ቦታ ላይ ስለተመለከት ነው የተወሰነ ቀያሪን ብናደርግ ብዬ ነው። የመሃል ተጫዋች ቦታ ላይ ደግሞ ዙቢሜንዲ፣ ራይስ እና ኦዴጋርድን እንደተለመደው አስጀምርና ነገር ግን ሊስን ሚካኤል አርቴታ ያለፉትን 4 የአርሰናል ጨዋታዎች ላይ ኤብሪቼዜን ምንም አይነት ደቂቃ ሲጫወት አልተመለከትነውም። እዚህ ጨዋታ ላይ ግን በደንብ ተቀይሮ ገብቶ የራሱን አሻራ እንዲያሳርፍ እፈልጋለሁ እና ጊዜ ቢሰጠው ባይነኝ። የቀኝ መስመር የማጥቃት ክፍል ተጫዋች ላይ ቦታ ላይ ደግሞ ቡካዮ ሳካን አደርጋለሁ። ቡካዮ ሳካ በተደጋጋሚ ከሊቨርፑል ጋር የምናደርጋቸው ጨዋታዎች ላይ ግብ በማስቆጠር የሚታወቀው ተጫዋች ነው። የግራ ክንፍ ቦታ ላይ ደግሞ ትሮሳርድን አደርግና የፊት የአጥቂ ቦታ ላይ ነምበር 9 ቁጥር ቦታ ላይ ደግሞ ቪክቶር ኮሬዝን የማደርግ ይሆናል ማለት ነው። ይሄን ይመስላል የኔ ስታርቲንግ ላይንአፕ። የእናንተስ ምን ይመስላል? ይሄ ቢሆን የምትሉት ነገር ካለ ኮመንት ሴክሽን ላይ አሳውቁኝ። ለዛሬ የነበረን ርዕሴን ይመስላል። አማውት ከጨዋታው በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ፒስ አይ ካሞን ዩ ገነርስ።